ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ዘንላችሁ የመጣ ነው። እነዚህ ንጹሃን ደም ይፋረደናል። በተለይ ባለማህተብ ሆናችሁ ይህን ኢቨንት የምታዘጋጁ የአርሴናል ደጋፊዎች እውነት ይጨፈርላችኋል። አንተ ለአርሰናል ከቆምክ እኔ ለአርሲ ወገኖቻችን መቆሜ እንዴት ይገርማል። አንተ በአርሰናል ጉዳይ ካለቀስክ እንዴት በአርሲ ጉዳይ ማለቃቀሴ ይደንቀሃል። ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን። ያትጨርሱን አድማ በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅጅላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይሄን በል አንተ ይሄን በል ብዬ ላደራጅህ። ነገርኩ ተደራጅና እኔ ይሄንን ስርዓት ይሄንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ እንዴ! ለምንድነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ። እኔ እናገራለሁ፣ በአርሲ ምድር ላይ በሃይማኖታችሁ ምክንያት እየተገደላችሁ ያላችሁ፣ እንደ በቆሎ በእሳት እየተጠበሳችሁ ያላችሁ፣ ደማችሁን እንደ ውሃ እያፈሰሳችሁ ያላችሁ፣ እንደ ቅጠል እየረገፋችሁ ያላችሁ እናንተን ሰማዕታት ብንረሳ ብንዘነጋ፣ አባቶች ሆይ ዝምታ በእናንተ አያምርም፣ መፍራትም በእናንተ አያምርም። ነገሩን አይታችሁ እንዳላየ ማለፍ በእናንተ አያምርም፣ ሰምታችሁም እንዳልሰማ ማለፍ በእናንተ አያምርም። የተቀመጣችሁበት ወንበር ጮማችሁም ዘለዙሉበት ሳይሆን ከልጆቻችሁ ጋር ብሎም ደግሞ በቅድስት ቤተክርስቲያን ላይ በሚደርሰው ነገር ከፊት ወጣችሁ እንድትጋፈጡ የተቀመጣችሁበት ወንበር ያሳያችኋል፣ ያመለክታችኋል። ይህ የምትቀመጡበት ወንበር እናንተ ጮማችሁን የምትዘለዙሉበት ሳይሆን ጥሪያችሁን እየቆረጠማችሁ ከባለማተቡ ጎን እንዲሁም ደግሞ ከቅድስት ቤተክርስቲያን ጎን የምትቆሙበት ወንበር ነው። ብትችሉ አባቶቻችን ሆይ እንደ አቡነ ጴጥሮስ ሁኑ። አባቶቻችን ሆይ በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ዘንላችሁ የመጣ ነው። እሺ እኛ እንግዲህ ይሄው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። ይህንን ቪዲዮና መልእክት እየተነገረው አልሰማ ብሎ ጆሮ ዳባ ልበስ ብሎ ራሱን በጥቅመኝነት አውሮ ለሚንቀሳቀሰው ለዚህ ቡድን እንድታደርሱልኝ ጠይቃቸዋለሁ። ኦርቶዶክሳዊነት በዚህን ያህል ደረጃ ሲፈተን፣ በአርሲ ምድር ወገኖቻችን ደማቸው ደመከል ሆኖ ሲፈስ በዚህን ያህል ደረጃ ይህንን ፕሮግራማችሁን እጠፉ ተው ስትባሉ ማትሰሙት እናንተ ማን ስለሆናችሁ ነው? ይህንን ፕሮግራም በአፋጣኝ እንድታጥፉት እንጠይቃቸዋለን። ተመልከቱት ደግሞ ይህንን ቂላቂል የሱ የጥበብ እኩዮች እና አርቲስት መሰረት መብራቴ እና አርቲስት ሰለሞን ሙሄ ኦርቶዶክሳውያን በግፍ እየታረዱ ነው ብለው ድምጻቸውን በሚያሰሙበት በዚህ ወቅት እሱ የዚህ የህፃን ስራ እየሰራ ወጣቱን ያደናቁራል። እርድናና እርፍናም እኮ ቦታ አለው። ከእናንተ በላይ አራዳ የለም። እናንተ ብቻ ናችሁ ጭስ። ሁሉ ነገር የሚገባህ ከሆነ መጀመሪያ ማክበር ያለብህን አክብር፣ መውደድ ያለብህን ውደድ።
በፍጥነት በአስቸኳይ ይህንን ቅዳሜ እደነክራለሁ ብለህ ላሰብከው የዳንኪራ ቀንህ ጭፈራን ጨፍረ በኦርቶዶክሳውያን ላይ ልዘብት የተዘጋጀበትን ፕሮግራም ሰርዝ። አጭር መልእክት ነው። እነዚህ ንጹሃን ደም ይፋረደናል። በተለይ ባለማህተብ ሆናችሁ ይህን ኢቨንት የምታዘጋጁ የአርሴናል ደጋፊዎች እውነት ይጨፈርላችኋል? ፈጣሪን አትፈሩም? እግዚአብሔርን አትፈሩም? እናንተ ከሰው አይደለም የተፈጠራችሁት? የእናንተው እናት አባት እዛ ቦታ ላይ ስለሌሉ ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ቤታችን መግባት አለብን። ይሄ መምን ይሰማል ነው። የነዚህ ንጹሃን ደም ይፋረደናል። በዚህ ሰዓት ኢቨንት ይዘጋጃል፣ ጭፈራ ይዘጋጃል። እግዚአብሔርን አትፈሩም? ሌላው ቢቀር ጎረቤት ሰው ሲሞት እኮ ሄደን የምናጽናናው እኮ ከሞት ተነስተው እንዲመጡ አይደለም። ድምፅ ሆነን ለውጥ ላይ መጣ ይችላል እና ድምፃቸውን እናፍነው ዝም እንበል? እየተገደሉ ጭራሽ በቁስል ላይ ጨው ትነሰንሳላችሁ። እውነት አይፋረዳችሁም? የነዚህ ንጹሃን ደም እስኪ ስለ እውነት ተናገሩ። አይፋረዳችሁም? በዚህ ሰዓት ይጨፈራል? እውነት ከማህተብ የሚበልጥ ነገር አለ? በራችንን ያንኳኳል። የጊዜ ጉዳይ ነው፣ እመኑኝ። አንተ ለአርሰናል ከቆምክ እኔ ለአርሲ ወገኖቻችን መቆሜ እንዴት ይገርማል። አንተ በአርሰናል ጉዳይ ካለቀስክ እንዴት በአርሲ ጉዳይ ማለቃቀሴ ይደንቀሃል። በፍቅር ያቀረብንላችሁን ጥያቄ ብትቀበሉት ደስ ባለን። ነገር ግን አልተቀበላችሁትም፣ ጆሮ ዳባም በላችሁታል። አዎ ኢቨንቱን ጭፈራውን ላናስቆመው እንችል ይሆናል። ነገር ግን እመነኝ ታሪክህን እዚህ ሚዲያ ላይ አስቀምጥልሃለሁ። እኔ ባሮክ አስቀምጥልሃለሁ። የአርሲ ኦርቶዶክሳውያን በተጨፈጨፉ፣ በታረዱ፣ በተፈናቀሉ፣ በተሰደዱ 4 ቀን ውስጥ ኢቨንት አዘጋጅተህ መጨፈርህን ታሪክ ይጽፈዋል፣ ታሪክም ይወቅሰዋል። አንተ ባለማተብ ኦርቶዶክሳውያን በል ይሄንን ኮፒ ሊንክና ሼር አድርጋ አድርስልኝ። ዛሬ 5-6 ቪዲዮ ነው የምሰራው። ይሄ ለአዘጋጆቹ ነው። ለአርሰናል ደጋፊ እመለሳለሁ። ለባለማተብ ለአርሰናል ደጋፊ ይመለሳል። ቶሎ በል ሼር፣ ኮፒ ሊንክ፣ ሪፖስት አድርጋ አድርስልኝ። ሰው የሆናችሁ ብቻ ይሄን ቪዲዮ ኮፒ ሊንክ ሳታደርጉ እንዳታልፉ። ለምንድነው የሞት ዜና ኖርማል እየሆነ ያለው? ለምንድነው ሰው ታገተ ሲባል ኖርማል እየሆነ ያለው? ለምንድነው ቤተክርስቲያን ተቃጠለች ሲባል ኖርማል እየሆነ ያለው? ስላልገባኝ ነው። ለምንድነው ቆራጥ እርምጃ የማይወሰደው? እስከ መቼ ነው ፍትህ የምንለው? ፍትህ ብቻውን ምን ያደርጋል? ከአፍ የሚወጣ ቃል ብቻ ምን ያደርጋል? ተግባር ከሌለ እሺ ማን ነው? ለማን ነው ፍትህ የሚባለው? ለምንድነው ማዕተብ ስላሰሩ ብቻ ስለ ማዕተባቸው እየተገደሉ ያሉት? ሰው በገዛ ምድሩ ላይ በገዛ ሀገሩ ላይ በነፃነት የመኖር መብት አለው አይደል እንዴ? ለምንድነው ማዕተብ ስላሰሩ ብቻ እየተገደሉ ያሉት እየሞቱ ያሉት? ለምንድነው? እንደዚህ ጎሽ ብንሆን ይሻለናል ወይስ ደግሞ በርቀት ላይ ሆነን ብንጮህ፣ ብንለፈልፍ፣ ብንናገር ተጎዱ፣ ተመቱ፣ ታረዱ፣ ተገደሉ፣ ተቀበሩ፣ ተቃጠሉ ከጭንቀታቸው፣ ከህመማቸው፣ ከመታረዳቸው አድርግ የሚለውን አባቶቻችን ጠይቀን ራሳችን የምንወስደውን መፍትሄ ማዘጋጀቱ እጅግ በጣም መልካም ነገር ነው። እግዚአብሔር አባታችን በዚህ በመከራ በጭንቅ በስቃይ ውስጥ የሚገኙትን ወገኖቻችን በምህረት አይኖቹ ይጎብኛቸው። ለኛም አስተዋይ ልቦና ይስጠን።